ውሳኔ የምሰጠው ውሳኔ ያው ብዙ ጊዜ ሚዲያዎችም እናንተም ታነሳላችሁ ህዝቡም ያነሳል ተመጣጣኝ ያለመሆን እና አስተማሪ ያለመሆን ጉዳዮች ሲነሱ እንደነበረ ከታች እስከ ላይ ትግል በማድረግ ይሄ ህግ እንዲሻሻል ተጽዕኖ መፍጠር ተችሏል። ኢራን በዓለም ላይ እጅግ ወሳኝ የሆነውን የሆርሙዝ ወሽመጥ በከፊል መዝጋቷን ያስታወቀች ሲሆን በባህር ወሽመጡ ላይም ከባድ የባህር ላይ ወታደራዊ ልምምድ ጀምራለች። ይህ የኢራን ውሳኔ ደግሞ ዓለም አቀፉን ማህበረሰብ በከፍተኛ ድንጋጤ ውስጥ ጥሎታል ሲል ዘ ኢንዲፔንደንት አስነብቧል። 4 ዓመታት ሊሞላው ጥቂት ሳምንታት የቀሩት የአውሮፓ ምድር በደም ያጠመቀው የዩክሬንና ሩሲያ ጦርነት ለማቆም በአሜሪካ አደራዳሪነት በጄኔቫ ስዊዘርላንድ እየተካሄደ ያለው ድርድር ትርጉም ያለው እድገት እያሳየ መሆኑን የአሜሪካው ልዩ መልእክተኛ ስቲቭ ዊትኮፍ አስታውቀዋል። የሥራ ሁኔታን፣ የሙያ ደህንነትን፣ ጤንነትና የሥራ አካባቢያዊ ጥበቃንና የሁለትዮሽና የሶስትዮሽ ማህበራዊ ምክክር አሰራርን በማጠንከር በህግ መሰረት የማማከርና የመቆጣጠር ተግባራትን እያመጣጠነ ስራውን የሚያከናውን አካል ስልጣንና ተግባር መዘርዘርና መወሰን በማስፈለጉ ያሰረና ሰራተኛ ህግ ሊወጣ ችሏል። ጤና ይስጥልን የተወደዳችሁ ተመልካቾቻችን፣ ከሀገሬ ቴሌቪዥን ዕለታዊ ዜናዎችን ይዘን ቀርበናል። እሱ ባለው ጋሻው ዜናዎችን በማቅረብ በኩል አብሬያችሁ ቆይታ አደርጋለሁ። እናንተ የተወደዳችሁ ተመልካቾቻችንም እስከ ዜናችን ፍጻሜ ድረስ አብራችሁን እንድትቆዩ አክብሮታዊ ግብዣችን ነው። ቀዳሚ ወደምናደርገው ዜና አልፋለሁ። በየደረጃው የሚፈጸሙ ጾታዊ ጥቃቶችን ለመከላከል ከፖሊስ ከፍትህ አካላትና ከፓርላማ ጋር እየሰራው ነው ሲል የአዲስ አበባ ሴቶችና ማህበራዊ ጉዳዮች ቢሮ አስታወቀ። የመከላከል ስራውን ማጠናከር የሚያስችል የህግ ማሻሻያ በሂደት ላይ መሆኑም ተነግሯል። ዳግም ተገኝ በአዲስ አበባ ከተማ የሚፈጸሙ ጾታዊ ጥቃቶችን ለመከላከልና የፍትህ ስርዓቱን ተደራሽ ለማድረግ የሚያስችሉ የተለያዩ ተግባራት እየተከናወኑ መሆኑን የአዲስ አበባ ሴቶችና ማህበራዊ ጉዳዮች ቢሮ አስታወቀ። 50ኛውን የሴቶች ቀን በማስመልከት ጥቃት የደረሰባቸው ሴቶች የህክምና የህግና የስነ ልቦና ድጋፍ በአንድ ማዕከል የሚያገኙበትን አሰራር ይበልጥ ለማጠናከር ያለመ ንቅናቄ እንደሚከናወንም ቢሮ ገልጿል። በአዲስ አበባ ከተማ አስተዳደር በየደረጃው የሚፈጸሙ ጾታዊ ጥቃቶችን ከመሰረታቸው ለመቅረፍ ቢሮ ከፖሊስ ከፍትህ አካላትና ከፓርላማ ጋር በመቀናጀት እየሰራ እንደሚገኝም ገልጿል። የቢሮው የሴቶች ዘርፍ ምክትል ኃላፊ ዝናሽ ከተማ ጥቃትን መከላከልና ተገቢውን ውሳኔ መስጠት ላይ ትኩረት በማድረግ ህጉ በሚሻሻልበት ሂደት ላይ እየተሰራ መሆኑን ተናግረዋል። ጥቃትን በተመለከተ ውሳኔ የምሰጠው ውሳኔ ያው ብዙ ጊዜ ሚዲያዎችም እናንተም ታነሳላችሁ ህዝቡም ያነሳል ተመጣጣኝ ያለመሆን እና አስተማሪ ያለመሆን ጉዳዮች ሲነሱ እንደነበረ ከታች እስከ ላይ ትግል በማድረግ ይሄ ህግ እንዲሻሻል ተጽዕኖ መፍጠር ተችሏል። ስለዚህ ይሄ ህግ ሂደት ላይ ነው ያለው ማለት ነው። በመፈጠሩ መድረኮች ብቻም አይደለም በሚዲያም ብቻም አይደለም በአካል በመገኘት ውይይቶችን በማድረግ በምን ምክንያት ይሄ የተቀመጠው ህግ ላይ የተቀመጠው የውሳኔ መነሻ ትክክል እንዳልሆነና በቂ እንዳልሆነ በመታገል የምመለከተው አካል የፓርላማ አካላት ጭምር ባሉበት ትግል በማድረግ ይሄ ህግ በማሻሻል ወይ ደግሞ በመሻሻል ሂደት ላይ እንዳለ ማንሳት ያስፈልጋል። በዝርዝር ባላነሳ ሴቶችን ተጠቃሚ የሚያደርጉና ሴቶችን የምመለከታቸው የፖሊሲ አጀንዳዎች ላይ በየደረጃው መንግስት ያሳትፋል ከኤክስፐርት ጀምሮ ማለት ነው። ጥቃትን የመከላከል ስራው እንደተጠበቀ ሆኖ ጥቃት ለደረሰባቸው ሴቶች የሚሰጠው ፈጣን ምላሽ ሌላው የቢሮ ትኩረት ነው ያሉት ደግሞ የቢሮ ኃላፊ ቆንጅት ደበላ ናቸው። በአሁኑ ወቅት በከተማዋ በሚገኙ ሆስፒታሎች ውስጥ ጥቃት የደረሰባቸው ወገኖች የሚፈለገውን ድጋፍ በአንድ ጣራ ስር የሚያገኙበት የአንድ ማዕከል አገልግሎት እየተስፋፋ ይገኛልም ብለዋል። ጥቃቶች እንኳን ሲኖሩ የመጀመሪያው በተለይ እነዚህ ድጋፍ ሰጪ ማዕከላትን የማስፋፋት ስራ ቅድም ተገልጿል። እነዚህ በየሆስፒታሉ የአንድ ማዕከል አገልግሎቶች እንዲስፋፉ እየተሰራ ነው። በከተማችን በተለያዩ ሆስፒታሎች ላይ ያሉ እንደዚሁም በፌደራል ደረጃም አሉ። በእነሱ ላይ ጥቃት የደረሰባቸው ሴቶች አንደኛ የፍትህ አገልግሎት እንዲያገኙ፣ ሁለተኛ የስነ ልቦና ድጋፍ እንዲያገኙ፣ ሶስተኛ የጤና ድጋፍ እንዲያገኙ የማድረግ ስራ እየሰራን ያለንበት ሁኔታ አለ። ዋናው ግን የመከላከል ስራው ላይ ስለሆነ ቅድም የገለጽኩት የግንዛቤ መፍጠር ስራው፣ ትምህርት የመስጠት እንደዚሁም ደግሞ በየወረዳው የጥቃት ተከላካይ ኮሚቴዎችን አደራጅተን እየሰራን የመጣናቸው ስራዎች ይሄንን ታርጌት አድርገን ለመቀነስ የምንሰራ ነው። ከዛ ውጪ ግን መንግስት ከሚሰራው ውጪ እያንዳንዱ ግለሰብም ራሱን መጠበቅ እንዳለበት፣ ቤተሰብም ልጆቹን መጠበቅ እንዳለበት፣ እንደዚሁም ደግሞ ሴቶች ደግሞ በተለይ ከእንደዚህ አይነት ችግሮች እንዳይጋለጡ ራሳቸውን በኢኮኖሚ ብቁ ማድረግ መማርም እንዳለባቸው እግረ መንገዴን መግለጽ እወዳለሁ።
ኃላፊው አክለውም ለጾታዊ ጥቃቶች መበራከት በምክንያትነት ከሚጠቀሱት ጉዳዮች መካከል የሴቶች የኢኮኖሚ ጥገኝነት በዋነኝነት የሚነሳ መሆኑን ተናግረዋል። ሴቶችን በኢኮኖሚ በማብቃትና በስራ ፈጠራ ውስጥ ቅድሚያ ተጠቃሚ በማድረግ ራሳቸውን ከጥቃት እንዲከላከሉ የማድረግ ተግባር በትኩረት እየተከናወነ ነውም ብለዋል። ከሁሉም በላይ ግን ሴቶች ለጥቃት የሚዳረጉት የመጀመሪያው የኢኮኖሚ ጉዳይ ነው ወይ የገቢ ምንጭ ሳይኖራቸው ሲቀር ወይም ደግሞ አነስተኛ ገቢ ሲኖራቸው ነው። ስለዚህ ትልቁ የከተማ አስተዳደሩ ትኩረት የኢኮኖሚ ተጠቃሚ እንዲሆኑ ማድረግ ላይ ነው ትኩረት አድርገን እየሰራን የመጣ ነው። ቅድም ገልጸነዋል። ከሴቶች የግማሽ የህብረተሰብ ክፍል እንደመሆናቸው በምንፈጥራቸው ስራ እድሎች ላይ ኢኮኖሚ ተጠቃሚ እንዲሆኑና የሚመጡት ጥቃቶች ማናቸውንም መከላከል ኮንፊደንስም እንዲኖራቸው የማድረግ ስራ እየተሰራ ተመቷል ማለት ነው። 50ኛው ዓመት የማርች 8 በዓል የሴቶች ድምጽ ለእኩልነትና ለበለጸገች ኢትዮጵያ በሚል መሪ ቃል በመላው ሀገሪቱ በልዩ ልዩ ንቅናቄዎች የሚከበር ሲሆን በዋናነትም የሴቶችን ሁለንተናዊ ደህንነት ማረጋገጥ ላይ ትኩረት እንደሚያደርግ ተመላክቷል። ኢትዮጵያ ከተለያዩ ሀገራት ጋር ያላትን ታሪካዊ የሁለትዮሽ ግንኙነት ወደ ስልታዊ ኢኮኖሚያዊ ትብብሮች እያሳደገች መምጣቷ ተነግሯል። በአፍሪካ ህብረት ጉባኤ ላይ የተገኙት የውጭ ሀገራት አምባሳደሮች በንግድ በሰው ሀብት ልማትና ግብርና መስኮች ላይ ያሉ ሀብቶችን በጋራ ጥቅም ለማዋል ከተቻለ ይበልጥ ትብብሮችን ማሳደግ እንደሚገባ ገልጸዋል። ሙሴ ከበደ ዝርዝሩን አዘጋጅቷል። ኢትዮጵያ ከተለያዩ ሀገራት ጋር ያላትን ግንኙነት ከጊዜ ወደ ጊዜ እያሳደገች መምጣቷ ተነግሯል። ከ49 ዓመታት በፊት በኦጋዴን ጦርነት በተገኘው የካራማራ ድል ከኢትዮጵያውያን ባለፈ በ10 ሺዎች የሚቆጠሩ ኩባውያን አስተዋጽኦ አበርክተዋል። የኢትዮጵያ ሉዓላዊነት እንዲከበር የኩባ ወታደሮች የህይወት መስዋዕትነትን በመክፈል አጋርነታቸውን ማሳየታቸው ይታወሳል። የኢትዮጵያና ኩባ ለበርካታ አስርተ ዓመታት የዘለቀ ወዳጅነት በደም የተመሰረተ ነው የሚሉት በአፍሪካ ህብረት የኩባ አምባሳደር ሉካስ ዶሚኒጎ ኤርናንዴዝ ኩባ ለኢትዮጵያ ሉዓላዊነት መጠበቅ የነበራትን ወታደራዊ ድጋፍ ቀስ በቀስ ወደ ትምህርትና ሰው ሀብት ልማት በማሳደግ በበርካታ ዘርፎች ላይ በትብብር ለመስራት አስችሏል ይላሉ። በቀጣይም በጤናና ምህንድስና ዘርፎች እያደገ የመጣውን ግንኙነቱን ይበልጥ ማሳደግ እንደሚገባ ማሳስበዋል። Because Cuba was here. የኢትዮጵያና ኩባ ግንኙነት በደም ላይ የተመሰረተ ነው። ኢትዮጵያ ግዛታዊ አንድነቷ እንዲጠበቅ ኩባ በብዙ ተባብራለች። የኩባ መንግስት ባመቻቸው ድል ከ5000 በላይ ኢትዮጵያውያንም በምህንድስና በጤናና ሌሎች መስኮች ትምህርታቸውን በኩባ ተከታትለው ወደ ሀገራቸው ተመልሰዋል። የኢትዮጵያና ኩባ ትብብር በተለይም በሰው ሀብት ልማት እጅግ አስፈላጊ ሆኖ ቀጥሏል። ወደፊትም የሁለቱን ታሪካዊ ወዳጆች ግንኙነት ማጠናከር ላይ መስራታችንን እንቀጥላለን። በኢትዮጵያና አፍሪካ ህብረት የኮሎምቢያ አምባሳደር ዩሶን አርካዲዮ በበኩላቸው ኮሎምቢያ ከአንድ ዓመት በፊት ኤምባሲዋን በአዲስ አበባ መክፈቷን አስታውሰው አገራቱ ግንኙነታቸውን በንግድና ቴክኒካዊ ደረጃዎች እያሳደጉ መምጣታቸውን ገልጸዋል። ንግድና የግብርና ዘርፎች ኮሎምቢያ በቀጣይ ከኢትዮጵያ ጋር በስፋት መስራት የምትፈልግባቸው ዘርፎች መሆናቸውንም አክለው ገልጸዋል። በአሁኑ ወቅት በኮሎምቢያና ኢትዮጵያ መካከል በንግድ ላይ ያሉንን ስምምነቶች እያሻሻልን ነው። ከዚህ ቀደም በሁለቱ ሀገራት መካከል የንግድ ልውውጥን የሚያሳልጡ ስምምነቶችና ዶክመንቶች አልነበሩንም። ከዚህ ባለፈ በኢትዮጵያ አየር መንገድ በኩል የንግድና ኢንቨስትመንት ትስስራችንን ለማጠናከር እየሰራን ነው። በትምህርት፣ ባህልና ጤና በተለይም የግብርናው ዘርፍ ኮሎምቢያ ከኢትዮጵያ ጋር በቅርበት መስራት የምትፈልግበት መስክ ነው። አንዳንዶቹም በሂደት ላይ ይገኛሉ። በቀጣይ ወር በኮሎምቢያ መዲና ቦጎታ ይካሄዳል ተብሎ የሚጠበቀው የመጀመሪያው በአፍሪካ የካሪቢያን ላቲን አሜሪካ ማህበረሰብ ፎረም ከኢትዮጵያ ብሎም ከአፍሪካ ሀገራት ጋር ያሉ የንግድ ትብብሮችን የሚያሳድጉ ውይይቶች እንደሚካሄዱ በኢትዮጵያ የኮሎምቢያ አምባሳደር እንዲገልጸዋል። ብዙ ወርቃማ እድሎች አሉን ብዬ አስባለሁ። በቀጣይ ወር በኮሎምቢያ ዋና ከተማ ቦጎታ የሚካሄድ የመጀመሪያው በአፍሪካ የካሪቢያን ላቲን አሜሪካ ማህበረሰብ ፎረም አለ። ከዚህ ውይይት አካል የሆነው ዋነኛው ጉዳይ ንግድ ነው። በሁለቱ የዓለም ክፍላት መካከል ያለውን የንግድ ትብብሮች የሚያሳድጉ ውይይቶች ይካሄዱበታል ተብሎም ይጠበቃል። የሲቪል ማህበረሰብ ድርጅቶችን የሚያሳትፈው ጉባኤው በትምህርት እንዲሁም በአየር ንብረት ለውጥም ላይ ይመክራል። የኮሎምቢያ ልምድና የኢትዮጵያን ራዕይ በማዛመድ የበለጠ ትልቅ ትስስር መፍጠር ይቻላል ብዬ አስባለሁ። regarding all this aspect, vision and experience.
ከአፍሪካ ህብረት የመሪዎች ጉባኤ ጎን ለጎን የጣሊያንና የቱርክ መሪዎችን ጨምሮ የበርካታ ሀገራት መሪዎች በአዲስ አበባ ከተማ በመገኘት የሁለትዮሽና ቀጠናዊ ትብብሮችን የሚያሳድጉ ውይይቶችን ማድረጋቸው የሚታወቅ ሲሆን ትብብሮቹ በውጭ ንግድና ኢንቨስትመንት፣ በጤና፣ በቴክኖሎጂና ሌሎችም ዘርፎች ላይ ያሉ ተግባራትን የሚያሳድጉ እንደሚሆኑ ይጠበቃል። ኢራን የሆርሙዝ የባህር ወሽመጥን ለጊዜው መዝጋቷን እንዲሁም የቀጥታ ሚሳኤል የተኩስ ልውውጥ ልምምድ መጀመሯን አስታውቃለች። 20 በመቶ የሚሆነው የዓለም የነዳጅ ንግድ በሚያልፍበት በዚህ ወሳኝ የውሃ መስመር ላይ የተደረገው ወታደራዊ ትዕይንት በመካከለኛው ምስራቅ ለሳምንታት የቆየውን ውጥረት ወደ አዲስ ጦርነት ስጋት አሸጋግሮታል። ደምሰው ሽፈራው ኢራን በዓለም ላይ እጅግ ወሳኝ የሆነውን የሆርሙዝ ወሽመጥ በከፊል መዝጋቷን ያስታወቀች ሲሆን በባህር ወሽመጡ ላይም ከባድ የባህር ላይ ወታደራዊ ልምምድ ጀምራለች። ይህ የኢራን ውሳኔ ደግሞ ዓለም አቀፉን ማህበረሰብ በከፍተኛ ድንጋጤ ውስጥ ጥሎታል ሲል ዘ ኢንዲፔንደንት አስነብቧል። ይህ እርምጃ የወጣው በስዊዘርላንድ ጄኔቫ ከተማ በኢራን እና በአሜሪካ መካከል እጅግ ወሳኝ የሆነ የኒውክሌር ድርድር እየተካሄደ ባለበት ወቅት መሆኑ ጉዳዩን ከወታደራዊ ልምምድ ባለፈ ታላቅ የፖለቲካ ቁማርና የጥንካሬ ማሳያ አድርጎታል። የሆርሙዝ ወሽመጥ በመልክዓ ምድራዊ አቀማመጡ በኦማንና በኢራን መካከል የሚገኝ ጠባብ የውሃ መስመር ሲሆን በጠባቡ ቦታ ላይ ያለው ርቀት 33 ኪሎ ሜትር ብቻ ቢሆንም ይህ ቦታ ግን የዓለም ኢኮኖሚ የደም ስር ነው። በየቀኑ በአማካይ ከ20 ሚሊዮን በርሜል በላይ ድፍድፍ ነዳጅ በዚህ ወሽመጥ በኩል ወደ ዓለም ገበያ ይጓጓዛል። በዓለም ላይ በባህር ከሚጓጓዘው አጠቃላይ ነዳጅ ውስጥ ሩብ የሚሆነው በዚህች ጠባብ መስመር ላይ ይንቀሳቀሳል። ለእስያ ሀገራት በተለይም ለቻይና፣ ለጃፓንና ለህንድ ኢንዱስትሪዎች ህልውና ይህ ወሽመጥ ክፍት መሆኑ አማራጭ የሌለው ጉዳይ ነው። በመሆኑም ኢራን ይህንን መስመር በከፊል መዝጋቷን ስታውጅ መልእክቱ ለዋሽንግተን ብቻ ሳይሆን ለመላው ዓለም ኢኮኖሚ የተላከ አስፈሪ ማስጠንቀቂያ መሆኑን ዘ ኢኮኖሚክስ ዘግቧል። ኢራን አሁን እያካሄደች ያለችው ወታደራዊ ልምምድ ከወትሮው ለየት የሚያደርገው የቀጥታ የሚሳኤል ሙከራዎችንና የባህር ላይ ጥቃቶችን ያካተተ መሆኑ ነው። የኢራን አብዮታዊ ዘብ በወሽመጡ ውስጥ በሚገኙ ኢላማዎች ላይ ከየብስና ከመካከለኛ ርቀት የሚተኮሱ ባለስቲክ ሚሳኤሎችን ሲሞክር ውሏል። የኢራን መንግስታዊ ሚዲያዎች እንደገለጹት እነዚህ ሚሳኤሎች በወሽመጡ ውስጥ የተቀመጡ ኢላማዎችን በከፍተኛ ትክክለኛነት መምታት ችለዋል። ይህ ልምምድ ኢራን በጠባቡ ወሽመጥ ውስጥ ማንኛውንም አይነት እንቅስቃሴ በኃይል የመግታት አቅም እንዳላት ለዓለም ለማሳየት የታቀደ ነው። በተለይም አሜሪካ ግዙፍ የአውሮፕላን ተሸካሚ መርከቦቿን ማለትም ዩኤስኤስ አብርሃም ሊንከንና ዩኤስኤስ ጄራርድ ፎርድን ወደ ክልሉ በላከችበት ወቅት ኢራን እንዲህ ያለውን እርምጃ መውሰዷ በቀጥታ አንፈራችሁም የሚል መልእክት መሆኑን የአልጀዚራ ዘገባ ያስረዳል። የኢራን የበላይ መሪ አያቶላ አሊ ካሚኒ በሰጡት መግለጫ ላይ ያነሱት ነጥብ የነገሩን አሳሳቢነት ይበልጥ ያጎሏል። ካሚኒ አሜሪካ በዓለም ላይ ጠንካራው ጦር አለኝ ብትልም ዳግም መቆም የማይችልበትን ከፍተኛ ጥፊ ሊቀምስ እንደሚችል አስጠንቅቀዋል። አያይዘውም የአውሮፕላን ተሸካሚ መርከቦች ምን ያህል ግዙፍና አደገኛ ቢሆኑም እነሱን ወደ ባህር ጥልቀት ሰምጠው እንዲቀሩ የሚያደርግ መሳሪያ በኢራን እጅ እንዳለ ፍንጭ መስጠታቸውን መህር ኒውስ ዘግቧል። ይህ ንግግር ኢራን በክልሉ ያላትን የባህር ላይ ፈንጂዎች፣ ፈጣን የጥቃት ጀልባዎችንና ጸረ መርከብ ሚሳኤሎች ክምችት የሚጠቁም ነው። እንዲህ አይነቱ ወታደራዊ አቅም ደግሞ በጠባብ ባህር ላይ ለሚንቀሳቀሱ ግዙፍ መርከቦች እጅግ አደገኛ ነው። ካሚኔ ይህንን ማስጠንቀቂያ የሰጡት የአሜሪካ የጦር አቅም በክልሉ በከፍተኛ ሁኔታ እየጨመረ ባለበት ወቅት መሆኑ የቴህራን አቋም ከምንጊዜውም በላይ ጠንካራ መሆኑን ለማሳየት የታለመ ነው። ይህ ወታደራዊ ትርኢት ከዲፕሎማሲያዊ ትግል ጋር በጥብቅ የተቆራኘ ነው። በጄኔቫ እየተካሄደ ያለው ቀጥተኛ ያልሆነ ድርድር በሁለቱም አገራት መካከል ያለውን የኒውክሌር ውዝግብ ለመፍታት የመጨረሻው ተስፋ ተደርጎ ተወስዷል። አሜሪካ በፕሬዝዳንት ዶናልድ ትራምፕ አማካኝነት የከፍተኛ ጫና ፖሊሲን እየተከተለች ሲሆን ይህም በኢራን ላይ የሚጣሉ ማዕቀቦችን በማጥበቅ ቴህራን የኒውክሌር ፍላጎቷን እንድትተውና የሚሳኤል ክምችቷን እንድትቀንስ ለማስገደድ ነው። ትራምፕ በቅርቡ እንደተናገሩት ኢራን በድርድር የምትፈልገው የኒውክሌር ተቋሞቿ በአሜሪካ ስውር ቦምብ ጣይ አውሮፕላኖች እንዳይመቱ በመፍራት ነው። ይሁን እንጂ ኢራን ይህንን የአሜሪካን ዛቻ በወታደራዊ ልምምድና ወሽመጡን በከፊል በመዝጋት ነው የመለሰችው። ይህ ሁኔታ በድርድር ጠረጴዛው ላይ ያለውን የኃይል ሚዛን ለመቀየር የሚደረግ ታላቅ ትግል ነው። በጄኔቫው ድርድር ላይ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ልዩ መልእክተኛ የሆኑት ስቲቭ ዊትኮፍ እና የፕሬዝዳንቱ አማች ጃሬድ ኩሽነር እየተሳተፉ ይገኛሉ። ድርድሩ በኦማን አሸማጋይነት የሚካሄድ ሲሆን ሁለቱም ወገኖች በውይይቱ መርሆች ላይ ስምምነት ላይ ደርሰናል ቢሉም መሰረታዊ ልዩነቶቻቸው ግን አሁንም እንደቀጠሉ ናቸው።
ኢራን በውስጥ በኩል ካለባት የኢኮኖሚ ቀውስና ከህዝባዊ ተቃውሞች ለመውጣት የኢኮኖሚ ማዕቀቡ እንዲነሳላት ትፈልጋለች። በሌላ በኩል ደግሞ ወታደራዊ አቅሟን በማሳየት በድርድር ጠረጴዛው ላይ የበላይነትን ለማግኘት ትጥራለች። የኢራን የውጭ ጉዳይ ሚኒስትር አባስ አራቺ በሰጡት መግለጫ ድርድሩ ከቀድሞ በተሻለ ግልጽና ገንቢ በሆነ መንፈስ እየተካሄደ መሆኑን ጠቁሟል። የአሜሪካ ወገን ግን ኢራን ገና ብዙ ርቀት መጓዝ እንዳለባት ያምናል ሲል ሮይተርስ አስነብቧል። በስዊዘርላንድ ጄኔቫ የተደረገው ድርድር ተስፋ ሰጪ መሆኑን የአሜሪካው ልዩ መልእክተኛ ስቲቭ ዊትኮፍ ተናግረዋል። የሩሲያና ዩክሬን ተደራዳሪዎች ወደ ሀገራቸው ተመልሰው የደረሱበትን ለፕሬዝዳንቶቻቸው ካሳወቁ በኋላ ቀጣዩ ድርድር እንደሚደረግም ልዩ መልእክተኛው አስታውቀዋል። ሚካኤል ኃይሌ 4 ዓመታት ሊሞላው ጥቂት ሳምንታት የቀሩት የአውሮፓ ምድር በደም ያጠመቀው የዩክሬንና ሩሲያ ጦርነት ለማቆም በአሜሪካ አደራዳሪነት በጄኔቫ ስዊዘርላንድ እየተካሄደ ያለው ድርድር ትርጉም ያለው እድገት እያሳየ መሆኑን የአሜሪካው ልዩ መልእክተኛ ስቲቭ ዊትኮፍ አስታውቀዋል። ይህ በዶናልድ ትራምፕ አስተዳደር ግፊትና መሪነት የሚካሄደው የሰላም ጥረት ከዚህ ቀደም በአቡዳቢ የተደረጉ 2 ያልተሳኩ ሙከራዎች ተከትሎ የመጣ ሲሆን ዓለም አቀፉ ማህበረሰብ በከፍተኛ ትኩረት እየተከታተለው ይገኛል። የፕሬዝዳንት ትራምፕ ልዩ መልእክተኛ ስቲቭ ዊትኮፍ ረቡዕ ዕለት በማህበራዊ ገጻቸው ባሰፈሩት መረጃም በሁለቱ ወገኖች መካከል የተደረገ የሶስትዮሽ ውይይት ተስፋ ሰጪ ውጤት እያሳየ መሆኑን ገልጸዋል። ፕሬዝዳንት ትራምፕ ሁለቱም ወገኖች ወደ ጠረጴዛ በማምጣት ረገድ ያስመዘገቡት ስኬት ትርጉም ያለው እድገት አምጥቷል ያሉት ዊትኮፍ ሩሲያና ዩክሬን በጄኔቫው ስምምነት ላይ የደረሱባቸው ነጥቦች ለየሀገሮቻቸው መሪዎች ካቀረቡ በኋላ ለሶስተኛው ዙር ድርድር ለመቀመጥ ተስማምተዋል። በዚህ ድርድር ላይ የትራምፕ አማች የሆኑት ጆርጅ ኩሽነርም መሳተፋቸው የተገለጸ ሲሆን ይህ አሜሪካ ለጉዳዩ የሰጠችውን ከፍተኛ የፖለቲካ ትኩረት እንደሚያሳይን ተነግረዋል። ምንም እንኳን አሜሪካ እድገት አለ ብትልም የድርድር ድባቡ እጅግ የከረረና በውጥረት የተሞላ እንደነበር የሩሲያ ልዑክ ቅርብ የሆኑ ምንጮች ገልጸዋል። ለ6 ሰዓታት በዘለቀው የመጀመሪያ ቀን ውይይት ሁለቱም ወገኖች በግዛቶቻቸው ይገባኛል ጥያቄ ላይ ያላቸው ልዩነት አሁንም እንደሰፋ መሆኑ ተመላክቷል። ዩክሬን በብሔራዊ ደህንነት አማካሪዋ ሮስቶም አሞሮቭ ስትወከል፣ ሩሲያ ደግሞ ቀደም ሲል ድርድር ላይ ልምድ ያላቸውና አክራሪ ብሔርተኛ እንደሆነ የሚነገርላቸው የቀድሞ የባህል ሚኒስቴር ቭላድሚር ሜዲንስኪን ወደ ድርድር ጠረጴዛው ልካለች። ሜዲንስኪ ወደ ድርድር መመለሳቸው ክሬምሊን በጉዳዩ ላይ ያለው ጠንካራ አቋም ለማሳየት የፈለገበት እርምጃ እንደሆነ ተንታኞች ይናገራሉ። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በወጡት መግለጫም ጦርነቱን ለማቆም ዝግጁ መሆን ቢገልጹም ሩሲያ ለሰላም ያላት ቁርጠኝነት ግን ተጠራጥረዋል። ዜሌንስኪ ሩሲያን ሲወነጅሉ እኛ ድርድር እያልን እነሱ በሚሳኤል መደብደብን መርጠዋል፣ ምን እንደሚፈልጉ ግልጽ አይደለም ሲሉ ተናግረዋል። በተለይም ለአሜሪካ አክሲዮስ ድረገጽ በሰጡት ቃለ መጠይቅም ፕሬዝዳንት ትራምፕ በዩክሬን ላይ ተገቢ ያልሆነ ጫና እያሳደሩ መሆኑን ጠቁመዋል። ትራምፕ ሩሲያን ከመጠየቅ ይልቅ ዩክሬን ስምምነት ላይ እንድትደርስ ደጋግመው መናገራቸው ፍትሐዊ አይደለም ያሉ ዜሌንስኪ ማንኛውም የግዛት መስጠት ጥያቄ በተለይም ሩሲያ ያልተቆጣጠረቻቸው የደንቦስ አካባቢ ለዩክሬን ሕዝብ ቀርቦ በህዝበ ውሳኔ ካልተወሰነ በስተቀር እንደማይቀበሉት አስታውቀዋል። ፕሬዝዳንቱ እንዳሉትም ይህንም በስሜት ሆነ በታሪክ ዩክሬናውያን አይምሩኝም ሲሉ አቋማቸውን ግልጽ አድርገዋል። ድርድሩ በጄኔቫ ሲካሄድ በዩክሬን ጦር ግንባር ላይ የኃይል ሚዛኑ የሚቀይሩ ክስተቶች እየታዩ ነው። ዩክሬን ባለፈው ሳምንት ብቻ 201 ካሬ ኪሎ ሜትር የሚሆን መሬት ከሩሲያ እጅ ማስለቀቅ የቻለች ሲሆን ይህ ከ2 ዓመታት ተኩል ወዲህ ያስመዘገበችው ፈጣን ድል ነው። ለዚህ ድል ዋነኛው ምክንያትም የኤሎን መስክ ስፔስ ኤክስ ኩባንያ የወሰደው እርምጃ እንደሆነ ይነገራል። ሩሲያ ስታርሊንክ ተጠቅማ በድሮኖች የምታደርገውን ጥቃት ለማምከን ስፔስ ኤክስ ከዩክሬን ጋር በመተባበር የሩሲያን ተርሚናሎች የመዝጋት ዘመቻ አድርገዋል። የዩክሬን ሳይበር ኃይሎች በሩሲያ ወታደሮች ስም በመመሳሰል የተርሚናል መረጃዎች በመሰብሰብ እንዲዘጉ በማድረግ የሩሲያን ኮሚኒኬሽን መዋቅር አናግተዋል። ይህም የሩሲያ ድሮኖች ጂፒኤስ መረጃ እንዳያገኙ በማድረግ ዩክሬን መልሳ ማጥቃት እንድትሰነዝር ምቹ ሁኔታን ፈጥረዋል። ሩሲያ በአሁኑ ወቅት በ1/5 የዩክሬን ግዛት ላይ ቁጥጥር ብታደርግም የኢኮኖሚ ጫናው ግን እየበረታባት መጥቷል። የማዕቀብ ውጤቶች የነዳጅ ገቢ ከፍተኛ ሁኔታ መቀነሱ በሞስኮ ላይ ስጋትን ፈጥሯል። ክሬምሊን የደንቦስን አካባቢ ሙሉ በሙሉ ለመቆጣጠር ቢፈልግም የጦርነት ወጪና የሰው ኃይል እጥረት ወደ ድርድር ጠረጴዛው እንዲመጣ ማስገዶታል። ነገር ግን ሞስኮ በድርድር መሃልም በሚሳኤልና ድሮን ጥቃት መፈጸሟን አላቆመችም። የዩክሬን የውጭ ጉዳይ ሚኒስትር እንደገለጹት ሩሲያ በጄኔቫው ድርድር ዋዜማ 29 ሚሳኤሎችንና 396 ድሮኖችን በመተኮስ ለሰላም ያላትን ንቀት አሳይታለችም ብለዋል። በጄኔቫው ድርድር ላይ አሜሪካን እንደ አስታራቂ የያዘችው አቋም ፈጣን ስምምነት ላይ ያተኮረም ነው። ትራምፕ ዩክሬን በፍጥነት ወደ ድርድር ጠረጴዛ መምጣት አለባት በማለት ግፊት እያደረጉ ቢሆንም ዩክሬን ግን ያለ ደህንነት ዋስትና ስምምነት ላለመፈረም ቆርጣለች። በቀጣይ ቀናት የሚደረገው የሶስትዮሽ ድርድር ሁለቱ ወገኖች በግዛት ጉዳይ ላይ ያደረጉት የሚችሉትን መራራ ስምምነት ወይም ጦርነት መቀጠል የሚወሰን ይሆናል። የጄኔቫው ንግግር ምንም እንኳን ትርጉም ያለው እድገት ቢታይበትም በጦር ሜዳ ያለው እውነታና በሁለቱ መሪዎች መካከል ያለው ልዩነት ስምምነቱን አሁንም አዳጋች አድርጎታል። የአሜሪካ የዲፕሎማሲ ጡንቻ ጦርነትን ለማስቆም ምን ያህል ውጤታማ ይሆናል የሚለው ጥያቄ በቀጣዮቹ ሳምንታት ምላሽ የሚያገኝም ይሆናል።
ሀገሬ ዜና እንደቀጠለ ነው። የተወደዳችሁ ተመልካቾቻችን አሁን ደግሞ ወደ አጫጭር መረጃዎች እናልፋለን። አሁናዊ የዋጋ ንረት ወደ ነጠላ አሃዝ ወርዷል ሲል የገንዘብ ሚኒስቴር አስታውቋል። የዋጋ ንረቱ ወደ 9.7 በመቶ መውረዱን ያመለከተው ሚኒስቴሩ የገበያ ዋጋን ማረጋጋት መቻሉን፣ ምርትና ምርታማነት እድገት ማሳየቱን፣ የፍላጎትና የአቅርቦት ልዩነት እየጠበበ መምጣቱን ገልጿል። መንግስት ወስዷል በተባለው ጥብቅ የፊስካል የገንዘብ ፖሊሲ ንረቱን እንዲቀንስ አስችሏል ያሉት የገንዘብ ሚኒስትሩ አህመድ ሺዴ በበጀት ዓመቱ የመጀመሪያ 6 ወራትም የመንግስት ገቢ ማደጉን ጠቁመዋል። የገንዘብ ሚኒስቴርና የተጠሪ ተቋማት የ2018 የበጀት ዓመት የመጀመሪያ 6 ወራት የስራ አፈጻጸም ግምገማ ዛሬ ረቡዕ መካሄዱንም ሚኒስቴሩ አስታውቋል። የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ከአሜሪካው የውጭ ጉዳይ መስሪያ ቤት የአፍሪካ ጉዳዮች ከፍተኛ ኃላፊ ኒክ ቼከር ጋር ዛሬ በአዲስ አበባ ውይይት ማድረጋቸው ተነግሯል። ሁለቱ ሀገራት በኢኮኖሚ ትብብር፣ በጸረ ሽብር እንዲሁም በቀጠናው ሰላምና መረጋጋት ጉዳዮች ዙሪያ መወያየታቸው ሲነገር በሀገራቱ መካከል ያለውን ግንኙነት በይበልጥ ማጠናከር እንደሚቀጥሉ ገልጸዋል። በተጨማሪም አጋርነታቸውንና ቅድሚያ በሚሰጧቸው የጋራ ጉዳዮች ላይ ትብብራቸውን ማጠናከር አስፈላጊ መሆኑን ገልጸዋል። በኢትዮጵያ የመጀመሪያ የሆነው የነዳጅ ምርት ፍተሻ ላቦራቶሪ በድሬዳዋ ከተማ ስራ ሊጀምር መሆኑን የኢትዮጵያ የተስማሚነት ምዘና ድርጅት አስታውቋል። ላቦራቶሪው ወደ ሀገር ውስጥ የሚገቡ የነዳጅ ምርቶችና ዘይቶች የተቀመጠውን የጥራት መስፈርት ማሟላታቸውን ለመፈተሽ የሚያስችል መሆኑን የድርጅቱ ዋና ዳይሬክተር ኢንጂነር መዓዛ በራ ገልጸዋል። አገልግሎቱ በቅርበት መሰጠቱ አምራች ድርጅቶችና ተቋማት በተቀላጠፈ መንገድ ጥራትን ማረጋገጥ እንዲችሉ የሚያግዝ መሆኑን የጠቀሱት ዳይሬክተሯ ለዚህም ዘመናዊ መሳሪያዎችና የሰለጠኑ ባለሙያዎች መዘጋጀታቸውን ጠቁመዋል። የአሜሪካ ጦር በሶማሊያ በሚንቀሳቀሰው የአልሸባብ ታጣቂ ቡድን ላይ የአየር ድብደባ ማድረጉን አስታውቋል። ድብደባው የሶማሊያ መንግስት ከታጣቂዎቹ ጋር ለገጠመው ከፍተኛ ትግል ድጋፍ በመስጠት ቡድኑን ለማዳከም ያለመ ነው ተብሏል። ጥቃቱ ከሞቃዲሾ አቅራቢያ የተፈጸመ ስለመሆኑም ነው የተነገረው። በጥቃቱ የታጣቂ ቡድኑ አባላት አለመገደላቸውንና በንጹሃን ዜጎችም ላይ ጉዳት አለመድረሱን አሶሺየትድ ፕሬስ ዘግቧል። የሶማሊያ መንግስት አልሸባብን ጨምሮ ሌሎች ታጣቂ ቡድኖችን ለማጥፋት ቁርጠኛ ያለውን እርምጃ እየወሰደ መሆኑን የጠቀሰው ዘገባው አሜሪካን ጨምሮ ሌሎች ሀገራትም ድጋፋቸውን እያደረጉለት እንደሚገኙ አትቷል። ሩሲያና ቻይና የኒውክሌር ሙከራ አድርገዋል በሚል የሚሰራጨው መረጃ ሐሰተኛ ነው ሲሉ የሩሲያው ፕሬዝዳንት ቭላዲሚር ፑቲን ቃል አቀባይ ዲሚትሪ ፔስኮቭ ተናገሩ። አሜሪካ እንደ አውሮፓውያን አቆጣጠር በ2020 ቻይና የኒውክሌር ሙከራ አድርጋለች የሚል ወቀሳ ማቅረቧን ያስታወሱት ፔስኮቭ ሀገራቸው ሩሲያም ሆነች ቻይና በቅርብ ጊዜያት ውስጥ የኒውክሌር መሳሪያ ሙከራ አላደረጉም ሲሉ ወቀሳውን አስተባብለዋል። ሁለቱ ሀገራት ከኒውክሌር ጋር የተያዙ እንቅስቃሴዎቻቸውን አጠናክረው ቀጥለዋል ስትል የምትከሰው አሜሪካ ሶስቱ ሀገራት አዲስ የመሳሪያ ቁጥጥር ስምምነት እንዲፈጽሙ መጠየቋን ሮይተርስ ዘግቧል። ከአዲስ አበባ ወደ አልጄሪያ ዋና ከተማ አልጀርስ የቀጥታ በረራ ሊጀመር መሆኑ ተነግሯል። በቀጣዩ ሚያዝያ ወር ይጀመራል የተባለው በረራ የሁለቱን ሀገራት የንግድ ልውውጥ ያሳድጋል የሚል ተስፋም ተጥሎበታል። ምህረት ደግፍ በቢዝነስ ጥንቅሯ ተመልክተዋለች።
ሀገራት ማህበራዊና ኢኮኖሚያዊ አቅማቸውን ለማጠናከር በሚያደርጉት ጥረት ውስጥ ከሌሎች ሀገራት ጋር የሚያደርጉት ኢኮኖሚያዊና ዲፕሎማሲያዊ ትብብር ተጠቃሽ ነው። መሰል የእርስ በርስ ግንኙነቶችን ለመፈጸምም የአየር ላይ ትራንስፖርት ተመራጭ ነው። የአየር ትራንስፖርት እያደገ በመምጣቱ ኢትዮጵያ ከአፍሪካ አጎራባች ሀገራትና ከሌላው የዓለም ክፍል ጋር ያላትን ትስስር እንድታጠናክር ማስቻሉ መሙን ነው። በአዲስ አበባና በአልጄሪያ መዲና አልጀርስ መካከል ቀጥታ በረራ ሳይጀመር መቆየቱ ሁለቱ ሀገራት በተለይም በንግድ ልውውጥ ረገድ በቂ ውጤት እንዳያመጡ ማድረጉን በውጭ ጉዳይ ሚኒስቴር የሰሜን አፍሪካ ሀገራት ዳይሬክተር አምባሳደር አምሳሉ ትእዛዙ ገልጸዋል። ይህንን የቀጥታ በረራ በማሳካት ረገድም ሼቫ አቪዬሽን ሰርቪስ ሚናውን እየተወጣ መሆኑን ጠቁመዋል። አቪዬሽኑ ከአልጄሪያው ኤር አልጀርስ ጋር ስምምነት በመፈጸም ከአዲስ አበባ ወደ አልጀርስ እንዲሁም ከአልጀርስ ወደ አዲስ አበባ የቀጥታ በረራ ከመጪው ሚያዝያ ወር አንስቶ እንደሚያስጀምር ይፋ ያደረገ ሲሆን ለሁለቱም ሀገራት መልካም ዕድል ይዞ መምጣቱ ተገልጿል። ኢትዮጵያና አልጄሪያ በሁለትዮሽ ግንኙነት ዘርፍ ጠንካራ ግንኙነት አላቸው። አልጄሪያ ለኢትዮጵያ ስትራቴጂ አጋር ተብሎ የሚጠቀስ እና ጠንካራ ግንኙነት ያለው ሀገር ነው። እስካሁን ድረስ ቀጥታ አየር በረራ ባለመኖሩ በተለይ በንግድ እንቅስቃሴው ላይ የራሱ አሉታዊ ተጽዕኖ ነበረው። ይህ መጀመሩ ሁለቱ ሀገሮች በንግድ እንቅስቃሴያቸው እንዲጠናከር ያደርጋሉ። ኢትዮጵያ ነጋዴዎች ቀጥታ ወደ አልጄሪያ የሚፈልጉትን ይዘው መሄድ ይችላሉ። በዚህም ከምቾት አንጻር፣ ከዋጋ አንጻር፣ ከጊዜ አንጻር ከፍተኛ ጠቀሜታ ይኖራል ማለት ነው። በተመሳሳይ አልጄሪያዎችም ወደ አዲስ አበባ ምርታቸውን ይዘው ለመምጣት ትልቅ አስተዋጽኦ ይኖረዋል ማለት ነው። ከኖርዝ አፍሪካ የሚመጣ የአውሮፕላን ሰርቪስ የሚሰራ አየር መንገድ አልነበረም። ይሄ የመጀመሪያው ነው የሚሆነው። ስለዚህ ወደ ኖርዝ አፍሪካ የነበረውን ክፍተት አንደኛ ይሞላል። ሰዎች ወደ ኖርዝ አፍሪካ ልጓዝ ቢሉ የተለያየ አማራጭ ነበር የሚጠቀሙት። 2-3 ስቶፕ ኦቨር ያለውን ፍላይት፣ ዳይሬክት ፍላይት መኖሩ የተለያየ ነገር ይጠቅማል። ለቱሪዝሙ፣ ለቢዝነሱ ኢዚ ብሎ ለመድረሱ ከኮስት አንጻርም ዳይሬክት ፍላይት ሲሆንና ትራንዚት ፍላይት ሲሆን እሱ ሁሉ አስተዋጽኦ ያደርጋል። ስለዚህ መጀመሩ ጥሩ ነው በሁሉም አቅጣጫ። ሼቫ አቪዬሽን ሰርቪስ ከ2023 ጀምሮ አገልግሎቱን ለማስጀመር ስራዎችን ሲሰራ መቆየቱ ተገልጿል። ከአልጄሪያ ውጭም መዳረሻውን በሌሎች የአፍሪካና የዓለም ሀገራት አድርጎ እየሰራ ስለመሆኑና ከኢትዮጵያ አየር መንገድም ጋር በመተባበር የአየር ትራንስፖርት አገልግሎቱን ለማጠናከር እየሰራ መሆኑን ገልጿል። እኛ አሁን ከአየር አልጄሪያ ውጭ ሌሎች አየር መንገዶችም ወኪል ሆነ እየሰራ ነው። ስለዚህ ይሄኛው አንደኛው የኛ ክንፍ ነው የምንሰራው። ስለዚህ ለስራውም አዲስ አይደለንም፣ ቆይተናል አቪዬሽኑ ላይ እና አቪዬሽኑ ላይ ብዙ ነገር ኮንትሪቢዩት እያደረግን ነው። ሎካሊ አየር መንገዶቹ ሁለቱ እየተነጋገሩ ነው ያሉት እና ፋይናላይዝ በሚሆኑ ሰዓት ዴፊኒትሊ ይኖራል። በደንብ በአጋርነት ነው የሚሰራው። ያው አቪዬሽን ምንድነው አጋርነት ኮኦፕሬሽን ከሌለ ለብቻ የሚሰራ ነገር አይደለም። ስለዚህ እሱ በቀጣይነት የሚሆነው የተጀመሩም ነገሮች አሉ። እሱ ጊዜው ሲደርስ ደግሞ ወደ ሚዲያ ይመጣል። በርካታ የስራ መሪዎች በህግ የሚሰጣቸውን ጥበቃና የሚጠበቅባቸውን ተጠያቂነት ባለመረዳታቸው ለከፍተኛ የህግ ውዝግቦች ሲዳረጉ ይስተዋላል። የዛሬው ከጠበቃው ጋር ጥንቅራችን የስራ መሪ የሚተዳደርበትን ህግ አስመልክቶ እንደሚከተለው ተዘጋጅቷል። ጤና ይስጥልን። ጠበቃ እንዳርጌ ካሴ ነኝ። የስራ መሪ ስለሚተዳደርበት ህግ ነክ መረጃ ላካፍላችሁ። አሰሪና ሰራተኛ የጋራ ላይ ኖሯቸው የስራ ግንኙነቶቻቸውን መሰረታዊ በሆኑና በህግ በተደነገጉ መብቶችና ግዴታዎች ላይ በመመስረት አስተማማኝ የኢንዱስትሪ ሰላም፣ የዘላቂ ምርታማነትና የገበያ ተወዳዳሪነት አቅም በመፍጠር ሀገራችን ለተያዘች ፈጣን የኢኮኖሚ እድገት የማስመዝገብ ብሔራዊ ግብ በትብብርና በጋራ እንዲሰሩ ማድረግ ጠቃሚ በመሆኑ ሰራተኞችና ሰዎች የየራሳቸውን ማህበራት በሙሉ ፈቃድና ነፃነት በማቋቋም በመረጧቸው ህጋዊ እክሎች አማካኝነት መብትና ጥቅማቸውን ለማስጠበቅና ግዴታዎቻቸውን በአግባቡ ለመወጣት የህብረት ድርድር እንዲያደርጉ በመካከላቸው የሚነሱ የስራ ክርክሮችም የማህበራዊ ምክክር ስርዓትን ጨምሮ በሌሎች አማራጭ መድረኮች በተቀላጠፈ ሁኔታ መፍትሄ እንዲያገኙ የሚያስችል ስርዓት መዝጋት አስፈላጊ በመሆኑ ሰራተኞችና ሰሪዎች የየራሳቸውን ማህበራት በሙሉ ፈቃድና ነፃነት መሰረታዊ የስራ ላይ መብቶችንና ግዴታዎችን ግንዛቤ ውስጥ በማስገባት ለኢንቨስትመንትና ሀገራዊ የኢኮኖሚ እድገት ግቦች መሳካት ምቹ ሁኔታ መፍጠር የሚያስችል የአሰሪና ሰራተኛ ጉዳይ አስተዳደር ስርዓት መመስረት እንዲቻል እንዲሁም የስራ ሁኔታን፣ የሙያ ደህንነትን፣ ጤንነትና የስራ አካባቢያዊ ጥበቃንና የሁለትዮሽና የሶስትዮሽ ማህበራዊ ምክክር አሰራርን በማጠንከር በህግ መሰረት የማማከርና የመቆጣጠር ተግባራትን እያመጣጠነ ስራውን የሚያከናውን አካል ስልጣንና ተግባር መዘርዘርና መወሰን በማስፈለጉ የአሰሪና ሰራተኛ ህግ ሊወጣ ችሏል። የስራ መሪ ማለት በህግ ወይም እንደ ድርጅቱ የስራ ጠባይ በአሰሪው በተሰጠው የውክልና ስልጣን መሰረት
የስራ አመራር ፖሊሲዎችን የማውጣትና የማስፈጸም ስልጣን ያለው ወይም ሰራተኛን የመቅጠር፣ የማዘዋወር፣ የማገድ፣ የማሰናበት ወይም የመመደብ ተግባሮችን የመውሰድ ስልጣን ያለው ግለሰብ ሲሆን እነዚህን የስራ አመራር ጉዳዮችን አስመልክቶ የአሰሪውን ጥቅም ለመጠበቅ አሰሪው ሊወስደው ስለሚገባው እርምጃ በማንም ሳይመራ የራሱን የውሳኔ ሀሳብ የሚያቀርብ የህግ አገልግሎት ኃላፊን እንደሚጨምር በህጉ ተገልጧል። አንድ ሰራተኛ የስራ መሪ ነው ወይስ አይደለም የሚል ክርክር ሲነሳ እነዚህ ከላይ የተገለጡት መስፈርቶች ወሳኝ ናቸው። በተግባር በፍርድ ቤት ክርክር እንደምንመለከተው አንዳንድ ሰራተኞች ቅጥር ሲፈጽሙ በስራ መዘርዝራቸው ላይ የስራ መሪ መሆናቸውን የሚያሳይ ሀሳብ የሰፈረበት ቢሆንም ነገር ግን በተግባር አንድ የስራ መሪ የሚያከናውናቸውን ስራዎች የማይሰራ ከሆነ እንደ ስራ መሪ ሊቆጠር አይችልም። በተቃራኒው አንድ ሰራተኛ ሲቀጠር ተራ ሰራተኛ መሆኑን የሚያሳይ የቅጥር ደብዳቤ ከተሰጠው በኋላ በተግባር እያከናወነ ያለው አንድ የስራ መሪ የሚያከናውናቸውን ተግባር የሚፈጽም ከሆነ የስራ መሪ ከመሆን አያልፍም። ዋናው ነገር በቅጥር ደብዳቤ ላይ የተገለጠው ስያሜ ሳይሆን በተግባር ከሚያከናውነው ስራ ላይ ነው። የስራ መሪ ከአሰሪው ጋር አለመግባባት ሲከሰት ክርክሩ የሚመራው በአሰሪና ሰራተኛ ህጉ ሳይሆን በ1952 ዓ.ም በወጣው የስራ ውልን በተመለከተ ህግ መሰረት ሲሆን ክስ ሲያቀርብ የዳኝነት በመክፈል ወይም በድሃ ደንብ መሆኑ ሊታወቅ ይገባል። አመሰግናለሁ።